ነርስ የተባለችው ግለሰብ ያለችበት አካባቢ ደርሰናል። ሻንጣ ይዛለች እኮ ቦርሳ ይዛለች። ወዴት ነው የምትሄጂው? ሻንጣ ልብስ ይዘሽ ወዴት ነው ልታመጪ ነበር? እኔ እየሄድኩ ነው። ወዴት ነው የምትሄጂው? በረራ አለብኝ። ለእሷ መድኃኒት ስትሰጪ ነበር አልነበረም? ለአንዲት ትልቅ ሴትዮ አሮጌት ሴትዮ መድኃኒት ስትሰጪ ነበር አልነበረም? አንደኛ የእናቴን ገዳዮች ለመበቀል ነው። የእናቴን ገዳዮች መያዝ አለብኝ። እነዚህ ነገሮች ሁሉ ስታደርግ የነበረችው ነርስ ደግሞ ማንነት ደርሰን ማለት አልገባኝም። ምንድን ነው? ያዙ ቦርሳውን። ወዴት ነው የምትሄጂው? ምንድን ነው ይሻለሽ? ማነው ሲጀምር? ወዴት ነው የምታመጪ ነበር? ምንድን ነው አልገባኝም። ስለምን ማለት እኮ ቦርሳ፣ ሻንጣ፣ ልብስ ይዘሽ ወዴት ነው የምታመጪ ነበር? ጀርባ እያያችሁ እያንዳንዱ ነገር እሺ፣ እያያችሁ ምንም እየገባኝ አይደለም ወንድሜ። ምንድን ነው ስለምን እንደምታወራ? አብሩ መብራት አትችልም። ሲጀምር እንዴ ከቤት ይወጣልኝ እንዴ? እኔ የሰፈር ጩኸት ጠልቼ ነው እንጂ እዚህ ራሱ አትገባም ነበር። ታመልጪ ነበር? ምን ማለት ነው? ልታመልጪ ነው ማለት? ታመልጪ ነበር። ከማን ነው የማመልጠው? ማነህ ሲጀመር? ሲያዝብሽ ጉዳዩ ሲደረስብሽ ለማምለጥ ሞከርሽ። ማንህና ነው? ከአለሚቱ ጋር ምንድን ነበር ስትሰሩ የነበረው? ማናት አለሚቱ? እናትሽን የምታክል ሴትዮን እንዴት? ነርስ እኮ ነሽ፣ የሆነ ሆስፒታል ነርስ አይደለሽ እንዴ? ምን እና በሆነስ እናቴ ስትወጋ የነበረው መርፌ፣ እናቴ ሲሰጣት የነበረው መድኃኒት በጠቅላላ እዛ ቤት ውስጥ ተገኝቶ በየቤቱ እየሄድኩኝ ብዙ ሰዎች ጋር የሕክምና አገልግሎት ትሰጣለህ። አንድ ሰው ገለሽ ዝም ብዬ መቀመጥ አይነሱ አይደለም። ገባሽ አይደለ? አልገደልኩም ወንድም፣ ያለ መግባባት እንዳይሆን የምር ነው። ሰው ቆይ ሙያው ምን ብለሽ ነው የተቀበልሽው አንቺ? ማንህና ነው? ከአለሚቱ ጋር ምንድን ነበር ስትሰሩ የነበረው? ማን ቤት ይወጣ? ታስፈራራኝ። ከቤት ይወጣ። ማን ሲጀመር? አንተ ስርዓትሽን ይዘሽ ቁጭ በይ። አሁን አንቺ ሙያውን አስከበርኩት ያለሽ የተከበረ ሙያ አንቺ ነሽ ሙያውን ያራከስሽው። የእናቴ ደም እንዲሁ በዋዛ ፈሶ መቅረት የለበትም። ምን ያህል የገንዘብ ፍቅር ቢኖር እንዴት ሰው ለማጥፋት እንዴት ሙያውን ትጠቀሚበታለሽ? ቤት ለቤት አገልግሎት ሰጪ የለ? አዎ ሰጣለሁ። እንዴ ሰራይ እኮ ነው። ግን ስለምታወራት ሴት ምንም የማውቀው ነገር የለም። የእናቴን ገዳዮች ለማግኘት አንድ ቀን እንቅልፍ አልተኛ። ብዙ ወንጀለኞችን ለህግ እየረገጥኩኝ እየጨፈጨፍኩኝ ሳጋልጥ ነበር። አይታችኋል። ምንድነው ሌብነት ነው እንደመጣው? አሁን ደግሞ በእንደዚህ ያብሰራረለ ስምሽ ያብሰራረለ። ከዚህ በኋላ እኔ ሰው የሚባል ነገር ማመን አልፈልግም። ምክንያቱም አጠገቤ ያለ ሰው በጠቅላላ ነው እየጎዳኛል። ራሴን እስከ መስዋዕት ከማድረግ ደረጃ ነው የምደርሰው። በጣም የሚያሳዝን ነገር ነው። ውድ ተመልካቾቻችን፣ እኔ በዚህ ሰዓት እንባ ማልቀስ የሚባለውን ነገር ከውስጤ ማውጣት አልፈልግም። ውስጤ አምቄ ይዤ እስከዛሬ ሽያት ነበር። ግን አንተ መጣል ጠየቃቸው። እናትህ ከሆኑ እንዴ ታልጠየቃቸው? አንቺ ገለሻቸው እንዴት ነው የምጠይቃቸው? እናቴን እኮ ሰጣሽኝ። አንቺ ሰጣሽኝ። እናቴን ነፍስ የበላሽው አንቺ ነሽ። እና ማን የበላት? እናቴን ነፍስ የወሰደው ማን ነው? እና ማን እናቴን ነፍስ የወሰደው ማን ነው? ንገሪኝ። ይሄ ሁሉ መድኃኒት ሰጥተሽ እናቴን ነፍስ ነጠቅሽኝ። እናቴን ሳልጠግባት ነው የወሰድሽብኝ። ላስረዳሽ። ማወቅ የምፈልገው ጠይቀኝ። ለምንድን ነው ሁሉ ያደረግሽው? ባታመልጥ ነው እና ማለት ነው ነፍሰ በላ ናጋ ነፍሰ በላ ነው ማምን የፈጠረ ጭራሽ ቤቴ ነው ሰራተ ገደል ግባ። ስታይ ለምን ነው ገደል ግባ። ግቢ ውስጥ እናንተ ለማለት ነው ተርግ መጣች። ስታይ ለምን ነው የሮጥከው? እንዴና ተራሩጡኝስ ብዙ ሳዩኝ እዚህ ገና ሳንነካ ነው የሮጥከው። ለምን ነው የሮጥከው? ስታይ መልሽ እናንተ ናችሁ ያራራጣችሁ። እናንተ ናችሁ እሺ። ተራሩ ግርግር ገባ። ቤት ውስጥ ምንድነው የተፈጠረ ያለው? ግቢ ውስጥ ምንድነው የምታመጣችሁ? ማለት እዚህ ቤት የሚመጡ ሴቶች ምንድናቸው? ማን ነው የመጣው? ምንድነው? እኔ እርሱኝ ይሄ ፎቶ ታውቀዋለህ? ይሄ ፎቶ ታውቀዋለህ? ጭራሽ መጣሽ ቤት ድረስ መጣሽ። አንቺ ነሽ ለቀኝ ተረጋጊ። አታውቃትም አይደል? እሷን አታውቃትም። ፎቶ ምን ይሰራል እዚህ ቤት? እኔ ምን አውቃለሁ ማን እንዳመጣው እራሱ እዚህ ቤት አታውቅም። ማን እንዳመጣው አታውቅም። የእናቴንም ፎቶ ማን እንዳመጣው አታውቅም እዚህ ቤት
የሚመጡትን ሴቶችም አታውቃቸውም እዚህ ቤት። እኔ ነገርኩህ እኮ በቃ ለስራ የሚመጡ ሰዎች ካሉ ስራ ያናገር። እኔ እናንተ ብሮ የተነሳችሁ ፎቶዎች በጣም ብዙ ነገር እኮ ስልኬ ላይ አለ። ምን ማለት ነው? እኔን ስለማጣሽ ትርኢት እንተሽ እንዴ ምን ማለት ነው? ዝም በላ ብቻ ተወራጆች የተቀመጡት ስላለ ነው። ስለ ስርዓት ፍጥሩ የሰው ማታወጣ ከሆነ ራሴ ላይ ስልጣን ገሚጋለ እየሰማኸኝ ነው። የእናቴ ገዳይ ማን እንደሆነ ታውቃለህ፣ ትናገራለህ። ምንድነው የምትረጁት? ተረጋጋ። እኔ ከእናንተ ጋር ምን የሚያገናኝ ነገር አለ እንዴ? አንተ አይደል ከዛ ድርጅት ያስቀጠርከኝ? ማንም እኔ እዛ የተረገመ ድርጅት አስቀጠርከኝ አንተ አይደል? እኔ ታረም እንዴት ፍጥር ተረጋጋ። ንቀቀኝ አንተ ንቀቀኝ አንተ ተረጋጋ። አይደለም ሌሎችን ሰዎች ንገረኝ፣ ለምንድን ነው ተጫወትክብን? እኔ ተጫውቼ አይደለም። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ የግሩምን ቻናል የምትከታተሉ በጠቅላላ በያላችሁበት እንዴት ከረማችሁ? ሰላም ጤና ፍቅር ለእናንተ ይሁን። እንግዲህ ያው አሁንም አላገገምንም፣ ሀዘናችን ላይ እንዳለን የትዙ የእናቴ ሞት እንግዲህ ብዙ ነገር ውስጥ እንዳስገባኝ አይታችኋል። ባለፈውም ይሄን ሁሉ ነገር እያስተካከልኩኝ የሁሉ ነገር እየሰራው ለእናንተም ቪዲዮ እያደረስኩኝ ያለሁት አንደኛ የእናቴን ገዳዮች ለመበቀል ነው። የእናቴን ገዳዮች መያዝ አለብኝ፣ ለህግ ማቅረብ አለብኝ። የእናቴን ገዳዮች የእናቴ ደም እንዲሁ በዋዛ ፈሶ መቅረት የለበትም። የማንም ሰው ደም በዋዛ እንዲፈስ አልፈልግም። ታውቃላችሁ የኔን ባህሪ የኔን ስራ ታውቃላችሁ። እያንዳንዱ ነገር ከመጀመሪያ ጀምሮ ስሰራ የነበረውን በጠቅላላ አይታችኋል። ለብዙ ሰው ስደርስ ነበረ። ብዙ ወንጀለኞችን ለህግ እየረገጥኩኝ እየጨፈጨፍኩኝ ሳጋልጥ ነበር፣ አይታችኋል። ለእናቴ ሲሆን ደግሞ ከዚህም በላይ አደርጋለሁ። ራሴን እስከ መስዋዕት ከማድረግ ደረጃ ነው የምደርሰው። ምክንያቱም አይታችኋል፣ እናቴ የተሰቃየችውን ስቃይ አይታችኋል። 28 ዓመት ሙሉ እናቴን አላቃትም ነበር። 28 ዓመት በኋላ አገኘኋት ስል ደግሞ ወሰዱብኝ፣ ቀሙኝ። እናቴን ወደ ሞት ወሰዱብኝ። ስለዚህ የእናቴን ገዳዮች ለማግኘት አንድ ቀን እንቅልፍ አልተኛም። አንድ ቀን እንቅልፍ አያስተኛምና ከባለፈውም በኋላ እንግዲህ አይታችኋል። እህት ነኝ ምናምን ብላ መጣች። እያንዳንዱን ነገር ነገረችኝ። በእሷ ጦስ እንደሆነ እሷ በገባችበት ስራ የተነሳ እናቴ እዚህ ነገር ውስጥ እንደገባች ሰማን። ሁሉንም ነገር አወቅን፣ ሁሉንም ነገር ተግባባን። እያንዳንዱ ነገር ነገረችን። መጀመሪያ ሰዓት አላመንኩም ነበር። ምክንያቱም ከዚህ በኋላ እኔ ሰው የሚባል ነገር ማመን አልፈልግም። ምክንያቱም አጠገቤ ያለ ሰው በጠቅላላ ነው እየጎዳኛል። እንዳያችሁት ይሄው እህት ነኝ ብላ የመጣችሁ እንኳን የእናቴ ሞት ጦስ ሆነች። በጣም የሚያሳዝን ነገር ነው። ውድ ተመልካቾቻችን እኔ በዚህ ሰዓት እንባ ማልቀስ የሚባለውን ነገር ከውስጤ ማውጣት አልፈልግም። ውስጤ አምቄ ይዤ የእናቴን ገዳዮች መፈልግ ነው የምፈልገው። ስለዚህ እንግዲህ ብዙ ነገሮችን አጣራን። ያው ፍቅረኛዋን አገኘን ከነሚስቱ። እህቴን እየበደላት እንደነበረ፣ እህቴን እዚህ ነገር ውስጥ ያስገባት እሱ እንደሆነ፣ ጭራሽ ሚስት እንደነበረችው ከእህቴ አልፎም ደግሞ የገዛ አክስቴን የእናቴን እህት ፍቅረኛው እንደነበረችና አክስቴ እናቴን አግታት እንደነበረ ያው ባለፈውም እንግዲህ ከዚህ በፊት በሰራነው ቪዲዮ አይታችኋል። እናቴን መሞት ከመስማቴ በፊት የነበረውን ቪዲዮ ካያችሁት አክስቴ እናቴን አግታት እንደነበረ፣ በውርስ ጉዳይ እየተጣሉ ቤተሰቡ እየተባላ እንደነበር እንግዲህ ሁሉም ነገር በዝርዝር አየን። ያው ከእህቴ ፍቅረኛ በኋላ ቀጥታ እንግዲህ የአክስቴንን ቤት መበርበር ነበር ያዝነው። ብዙ ነገሮች በረበርን። በጣም ብዙ ነገሮች እንግዲህ አወጣን። እዛ ቤት በምንሄድበት ሰዓት ብዙ መድኃኒቶች ነው ያገኘነው። እናቴ ስትወጋ የነበረው መርፌ፣ እናቴ ሲሰጣት የነበረው መድኃኒት በጠቅላላ እዛ ቤት ውስጥ ተገኝቷል። እንግዲህ በጣም ነው የሚያሳዝነው። ኦቨርዶዝ የሆነ ለሰው ለእንስሳ እንኳን አይሰጥም። እንደዛ አይደለም ለሰው ለሙከራ እንኳን የማይሰጥ መድኃኒት ነው ለእናቴ ሲሰጧት የነበረው። እንግዲህ እነዚህ ነገሮች ሁሉ ስታደርግ የነበረችው ነርስ ደግሞ ማንነት ደርሰንበታል። ማን እንደሆነች ከዚህ ሁሉ ጀርባ ያለችው ነርስ ተብዬዋ እንግዲህ የእናቴን ሞት ስታፋጥን የነበረው በአክስቴ በኩል ተቀጥራ እንግዲህ የቀጠረቻት የገዛ አክስቴ ነች። የገዛ የእናቴ እህት ነች። እቺ ነርስ የቀጠረቻት እዛ ድርጅታ የምትሰራ የድርጅቱ አባል እንግዲህ ይሄ ድርጅት በጣም ከፍተኛ የሆነ ወንጀሎችን፣ ህገወጥ ስራዎችን የሚሰሩ እንዲሁም ደግሞ ለብዙ ሰዎች ለብዙ ህዝብ ማልቀስ ምክንያት የሆኑና የብዙ ሰዎች ድህንነት አደጋ ላይ የጣለ ድርጅት ነው። ይሄ ድርጅት በጣም ብዙ ሰዎችን እንደያዘ ነው። ብዙ መረጃዎች እንግዲህ እየሰበሰብን ነው የምንገኘው የነበረው። ያው ነርሷንም
ምክንያቱም የዚህ ሁሉ ጉዳይ ጀርባ ነርሷለች ማለት ደግሞ ከነርሷ ጀርባ ያለውንም ሰው በጠቅላላ ማወቅ እንችላለን። ማን ነው የዚህ ድርጅት ባለቤት፣ ማን ነው የሚያዛቸው እያንዳንዱ ነገር የሚለውን ማጣራትም ስላለብን እንግዲህ የነርሷን ቤት ደርሰንበታል። ያው ወደ ነርሷ ቤት ነው የምንሄደው። ምክንያቱም የእናቴ ሞት እንዳልኳቸው ያፋጠነችው እሷ ነች። ዋነኛ ምክንያቷም እሷ ነች። እሷ በምትወጋቸው መድኃኒቶች እንግዲህ እናቴ ከቤት ወጥታ ወደ ሆስፒታል መሄድ በነበረባት ጊዜ ቤት ውስጥ በጣም ብዙ መርፌዎች፣ አላስፈላጊ የሆኑ ኪኒኖች፣ መድኃኒቶች እየተሰጣት ነው እናቴ ነፍሷን የተነጠቀችው። ስለዚህ እቺ ነርስ ተብዬ አግኝቼ ያለው ነገር እንድታወጣ አርጋታለሁ። እናንተም እስከ ፕሮግራማችን ፍጻሜ ድረስ ተከታተሉኝ። ሰብስክራይብ አድርጉ፣ ይህንን ቻናል ሰብስክራይብ አድርጉ፣ እርዱን፣ አግዙን። ሼር አድርጉ፣ ለወዳጅ ለጓደኛ ለዘመድ ሼር አድርጉ። የእናንተ ሐሳብ አስተያየት ስለሚደግፈን ኮሜንት ላይ ደግሞ ሐሳብ አስተያየቶቻችሁን አስቀምጡልን። ለምትሰጡን ሐሳብ አስተያየት በጠቅላላ በጣም ነው የምናመሰግነው። የእናንተ ሐሳብ አስተያየት ነው ለኛ የሚጠቅመን፣ ለኛ ስራችንንም እያቀለለልን ብዙ መፍትሄዎችን ከኛ ብቻ አይደለም ብዙ መፍትሄዎችን ሐሳቦችንም ከናንተ እንደምወስድ አትርሱ። ስለዚህ ኮሜንት ላይ ሐሳብ አስተያየቶቻችሁን አስቀምጡልን። የደውሏን ምልክት የተጫናችሁ ደግሞ ሁሉ ጊዜ ቪዲዮ ፖስት በማድረግ ሰዓት እያንዳንዱ የኔ ህይወት የምትከታተሉ ደውሏን ተጫኑ። ሁሌ ቪዲዮ ፖስት ሳርግ ይደርሳችኋል። እንግዲህ ግሩም አያሌው እናቱ ብትሞትም ወደ እናንተ ቪዲዮ ማቅረቡን አያቆምም። እሱ እስኪሞት ድረስ ህግ ተከብራለች። ወንጀለኛ ወደታች እናሳስራለን። ተከታተሉ። ተመልካቾቻችን እንግዲህ እቺ ነርስ የተባለችው ግለሰብ ያለችበት አካባቢ ደርሰናል። እንግዲህ ቤት ውስጥ ማን አለ እያንዳንዱ ሰውን ሁሉን ማጣራት ስላለብን የተወሰነ ቀናቶች ምናምን እየጠበቅን ነው የምንገኘው። እንግዲህ ብዙ አጣራተናል ስለሷ። ማን ነው ቤቷ የሚመላለሰው፣ እሷስ ምንድነው ያለችበት ሁኔታ፣ ስንት ሰዓት ነው የምትገባው፣ ስንት ሰዓት ነው የምትወጣው፣ እያንዳንዱን ነገር እንግዲህ እያጣራ ነው የምንገኘው። ዛሬም በማጣራት ሂደት ላይ ያለ ነው። እንግዲህ የትኛው እንደሆነ ቤቷ አጣርተናል፣ ሁሉም ነገር አጣርተናል። እስክትወጣም እየጠበቅናት ነው። መንገድ ላይ ምን ይዛት እንችላለን፣ ቤቷም ልንገባ እንችላለን። እስኪ ያለው ነገር አብራችሁን ተከታተሉ። ዩኒሴት ከዛ እየመጣች ታየ። እሷ ነች። አዎ እሷ ነች። እንዴ ሻንጣ ይዛለች እኮ ቦርሳ ይዛለች። ወዴት ነው የምትሄደው? ማለት አልገባኝም። ምንድን ነው ያዝ ቦርሳውን። ወዴት ነው የምትሄደው? ማነው ሲጀመር? ወዴት ነው ይሻለሽ? እንዴ ወዴት ነው ታመጪ ነው? ቃሽ ነው ታመጪ ነው? ስለምን ታወራ? አልገባኝም። ምን ወዴት ነው ታመጪ ነበር? ምንድን ነው አልገባኝም። ስለምን ማለት ነው? ወዴት ትሄጂ ነው? ስለምን ማለት እኮ ቦርሳ ሻንጣ ልብስ ይዘሽ ወዴት ነው ታመጪ ነበር? እኔ እየሄድኩ ነው። ወዴት ነው የምትሄጂው? በረራ አለብኝ። አንቺ እናቴን ጾስ ሆነሽ በረራ አለብሽ? ወደ በረራ ነው ስለምን እናት ነው የምታወራው? ጀርባ እያያችሁ እያንዳንዱ ነገር እሺ፣ እያያችሁ ምንም እየገባኝ አይደለም ወንድሜ። ምንድን ነው ስለምን እንደምታወራ ራሱ ወደ አላውቅም። ቤት እንዴ ተመልሰሽ ታመጪ ነው? ታመጪ ነው? ከመች ያለ ፈቃዴ ነው ቤቴ። እስቲ ተረጋጋ። እንዴ ቁልፌን ልክፈተው። ምን አይነት ልጅ ነው? ማናችሁ ሲጀመር ማንነታችሁን እንኳን ማላውቅ። ግቢ አብሩ መብራት አትችልም። ሲጀመር እንዴ ከቤቴ ወጣኝ እንዴ? እኔ የሰፈር ጩኸት ጠልቼ ነው እንጂ እዚህ ራሱ አትገባም ነበር። ታመልጪ ነበር? ምን ማለት ነው? ልታመልጪ ነው ማለት? ታመልጪ ነበር። ከማን ነው የማመልጠው? ናፈገፍጊ ከማን ነው የማመልጠው? አልገባኝም። ሲጀመር አንተ ማን ነህ? ቆይ ማነህ? ከምንስ ነው የማመልጠው? ወዴት ነው ትሄጂ ነበር? ምን ማለት ነው? ወዴት ነው? ሲጀመር ለአንተ ማብራራት አለብኝ? ማነህ ሲጀመር? ሲያዝብሽ ጉዳዩ ሲደረስብሽ ለማምለጥ ሞከርሽ። ስለምን ጉዳይ ነው የምታወራው? እያንዳንዱ እኔ የስራ ጉዞ ነው የነበረብኝ። የምን የስራ ጉዞ? ሲጀምር ማነህ? ለምንድን ነው ነርስ እኮ ነሽ። የሆነ ሆስፒታል ነርስ አይደለሽ እንዴ? የምን የስራ ጉዞ? በሆነስ ታዲያ የስራ ጉዞ የምን? ወዴት ነው የስራ ጉዞ እንዴ? የሰው ልጅ እኮ ህይወቱን ለመቀየር ወደ ተለያየ ቦታ ሊሄድ ይችላል። ህይወቱን ለመቀየር ነርሲንግ ነው እየሰራሽ ያለሽ? የሆነ ቤት ነው ማስታመምና የነርስ ስራ ነው እየሰራሽ ያለሽ አይደለ? እኔ አንተ ማን እንደሆንክም አላውቅም፣ ከየትም እንደመጣ ማንም እንደላከ አላውቅም። ገባህ? ታክል ተሳሳቢ ይዘሽ ማን ስለሆንሽ አንቺ በምን ገንዘብ ነው ወደ ውጭ ልትሄጂ የምትችይው? ምን ማለት ነው? ህይወትሽን እያንዳንዱ ነገር እኮ አውቃለሁ። ማነህ ሲጀመር? አንተ ስለኔ ህይወት የምታጣራው ማንህና ነው? ከአለሚቱ ጋር ምንድን ነበር ስትሰሩ የነበረው? ማናት አለሚቱ? ከወይዘሮ ውጣልኝ ከቤቴ ውጣልኝ። ከቤቴ ውጣልኝ። ማነች አለሚቱ? እኔ ስለምታወራት ሴት ምንም ማውቀው ነገር የለም። የቀጠረችሽ ሴትዮ ማነች አልኩህ እኮ። የቀጠረችሽ እኔ ስለማላውቀው ሰው ነው አሁን እዚህ ጋር እያወራህብኝ ያለው። ነርሲንግ የሆነ ሆስፒታል ሰራለሽ። ከዛ ከሆስፒታል ሄዳ መጣችሽ፣ የሆነ ቤት ቀጠረች። ቤት ለቤት አገልግሎት ሰጪ የለ? አዎ እሰጣለሁ። እንዴ ሰራዬ እኮ ነው። ግን ስለምታወራት ሴት ምንም የማውቀው ነገር የለም። ካለሚቱ ጋር ይኸውልሽ፣ ማስረዳህ የምትሰሚ ከሆነ ምንግባባ ከሆነ
ማለት በሰላም እያወራን ነው ያንዳንዱን ነገር በሰላም ነው እየጠየቅኩሽ ያለው ስለምን ሰላም ነው መንገድ ላይ ይዘኸኝ እንደዛ እንደ አጋች አግተኸኝ ጭራሽ ቤቴ ሳልፈቅድልህ ገባ ስለምን ሰላም ነው የምታወራው ተረጋግቻለሁ እውነት ለመናገር አሁን በተረጋጋ ሁኔታ ነው እያወራሽ ያሉት እስካሁን ማለት እውነታውን ራስሽ እንድትነግሪኝና የሰራሻቸውን ወንጀሎች በጠቀላላ እንድታምኚ ስል በተረጋጋ ሁኔታ ነው እያወራሽ ያሉት ገባሽ አይደል ተመሳስይብህ እንዳይሆን ከሰው ጋር እኔ ወንጀል ምናምን ስለምትለው ነገር እኔ ምንም ማውቀው ነገር የለም ተመሳስይብህ ነው በእርግጠኝነት እባክህ ነርስ ያብስራ ቁጭ በይ እባክህ ከቤቴ ይውጣልኝ ቁጭ በይ ብዬሻለሁ አንቺ ከቤቴ ይውጣ ታስፈራራኝ ከቤቴ ይውጣ ማንነስ ይጀመር አንተ ስርዓትሽን ይዘሽ ቁጭ በይ አሁን ደግሞ ምንድነው ሌብነት ነው እንደመጣው አሁን ደግሞ ያብስራሪ ስምሽ ያብስራ አይደለ ነው አይደለ ምን ይችላል ስም እኮ ከማንም ጋር ሊመሳሰል ይችላል አይደል እንዴ ነርስ ያብስራ ምንድነው ከፈልገው ትልቅ ሆስፒታል ውስጥ ነርስ ሆና መስራ ከዛ በኋላ ቤት ለቤት ደግሞ ስራዎችን ትሰራለሽ ቤት ለቤት ደግሞ ሲባል በጣም ብዙ በተለይ ደግሞ ወንጀል ነክ የሆኑ ስራዎችን የምትሰራው ያብስራ ካለሚቱ ጋር ምንድነው ሲሰሩ የነበረው ምን ያህል ጊዜ ሰራችሁ ይሄን ስራ ስንት ሰውስ ነው ለይሄን ነገር ያደረጋችሁት አልገባኝም ምክንያቱም አንተ ማይሆን ወሬ ነው እያወራህ ያለው እኔ በስራዬ የተከበርኩ ሰው ነኝ የተከበረ ሙያ ያለኝ ሰው ነኝ ሙያሽማ የተከበረ ነው አንቺ ግን ሙያውን አረከስሽው ይላዳምጥ በየቤቱ እየሄድኩኝ ብዙ ሰዎች ጋር የህክምና አገልግሎት እሰጣለሁ ነገር ግን ብዙ ሰዎች ስለሆኑ ላስታውሳቸው አልችልም አለሚቱ ቤት አለች ነበር እኔ ነገርኩ እኮ ላስታውሳቸው አልችልም በቃ ብዙ ሰዎች ጋር ስለምሰራ ላስታውስ አልችልም ገባ የእያንዳንዱን ሰው እያስታወስኩኝ እዚህ ሰርቻለሁ እዛ ሰርቻለሁ ልልህ አልችልም ሰርቻለሁ አልሰራውም ሳይሆን ዱካም ነበርሽ አልነበርሽም አንተ ቆይ ስለኔ እያጣራህ ነበር ለአንድ ወር ያህል ዱካም ነበርሽ አልነበርሽም አዎ ነበርኩኝ ዱካም ካለሚቱ ጋር ማለት ነው የአለሚቱ አንድ ቤት ናለ እዛ የሆነች ታገተች ሴትዮ ነበረች ለሷ መድኃኒት ሰጪ ነበር አልነበር አንተ ሰውዬ ስለምታወራው ነገር ግን እየገባህ ነው ለሷ መድኃኒት ሰጪ ነበር አልነበረም ለአንዲት ትልቅ ሴትዮ አሮጌት ሴትዮ መድኃኒት ሰጪ ነበር አልነበረም አዎ ነበር ግን ስሙ አለሚቱ ይሁን አይሁን እኔ አላውቅም ምክንያቱም ሰራዬን መሰራሰው ነው አንቺን የቀጠረች ሴትዮ ነች አንተ ሰውዬ እኔ በቃ ምንም ካንተ ጋር አለሚቱ የምትባል ሴትዮ ኮንታክት አረገችሽ ከዛ በኋላ ዱካም ድረስ ሄድሽ አዎ ስራዬ ስለሆነ የትም ልሄድ ይችላል አሁን እኮ ለሆስፒታሉ በተጨማሪ ሌላ ድርጅት ትሰራለሽ አይደል አሁን እኮ ትሰራለሽ አትሰሪም እሰራለሁ አትጩ ሲጀምር አንድ ነገር ልንገር ያለ ፍቃዴ ቤቴ ገባህ አይደለ መንገድ ላይ ይዛኔ መጫጫ ስላልፈለኩ ነው አልኩ እኮ ቤቴ ያስገባው እኔም ሰፈር ውስጥ ረብሻ እንዳይነሳ እንጂ ያላጋውጅሽ መጣ ነበር እዚህ እንዴ ማን ስለሆንኩ ነው አንተ ህግ እንዳለበት ሁኔታ ቢሆን ማለት ነው እንዴ ህግ ባለበት ሀገር ለምንድን ነው የምታላጋኝ እኔ የህግ አስከባሪ ነኝ ህግ ለማስከበር ነው መተቀየና አሳየኝ አላሳይሽም ምንም በቃ አላሳይሽም በቃ ይሄማ አዲሱ የስርቆት ዘይቤያችሁ ነው መሰለኝ ስርቆት እኛ ገንዘብ ነው የምንሰርቀው ነው ሐሳብሽ ገንዘብ ይሰርቃሉ ነው አይደል አንቺ ደግሞ የሰው ነፍስ ነው የምትሰርቂው እኔ ባንቺ ተነሳቆይ ስንት ሰው ነው የሞተው ስንት ሰው ነው እጅሽ ላይ የጠፋው አንቺ በመሰጩ መድኃኒት ስንት ሰው ነው የሞተው ስለምን እንግዲህ ያ ነው ታው አሁን አንቺ ሙያውን አስከበርኩት ያለሽ የተከበረ ሙያ አንቺ ነሽ ሙያውን ያራከስሽው ስንት ሰው ነው ባንቺ እጅ ነፍስ ስንት ሰው ነፍስ ነው የጠፋው እኔ ስለምን እንደምታወራ እየገባኝ አይደለም ወንድሜ እኔ ነገርኩ ስራዬን ሰራለሁ የተለያየ ቦታ ልጠራ እችላለሁ ነገር ግን ስራዬን ሰርቼ ነው የምመለሰው ትዝታ የተባለች ሴትዮ እድሜዋ 40ዎቹ ገደማ አካባቢ የደረሰች ሴትዮ ጋር አልነበርሽም ሊሆን ይችላል አትበይኝ ታውቂዋለሽ ዱካም ነበርሽ አንደኛ ወደ ውጭ ልትሄጂ የነበረበት ልታመልጭ የነበረሽበት ምክንያት ወይዘሮ ትዝታ በመሞቷ ነው አይደለም ነው ይሁን ወንድሜ ታረጋጋና ላስረዳ እኔ ስለምታወራው ነገር በእውነት እንማቀው ነገር የለም አንድ ሴት ነበረች በእርግጥ ረድቻታለሁ ግን ከዛ ውጪ ማቀው ነገር የለም እኔ ስራዬን ሰርቼ ነው የተመለስኩት በምን መልኩ ነው የረዳሻት ያው ሙያዊ ግዴታዬን በመወጣት ነው ሙያው ግዴታሽ ኦቨርዶዝ የሆነ መድኃኒት መስጠት ነው ነው እኔ እንደዛ አላደረኩም ሙያዊ ግዴታሽ አንቺ የተሳሳተ መድኃኒት መስጠት ነው የተሳሳተ መረጃ ሳይሆን አይቀርም የደረሰ በእውነት ወንድሜ እኔ ነርስ ማለት እኔ ማቀው ሰው የሚያክም ለሰው እርዳታ የሚሰጥ መርፌዎችን በአግባቡ የሚሰጥ መድኃኒቶችን በአግባቡ የሚሰጥ የተለያዩ እንክብካቤዎችን ለታካሚ የሚያደርግ ነው እንደዛ ብለሽ መሰለኝ አይደል ሙያው ላይ ተቀላቀልሽው ይሁን በእርግጠኝነት ነው አይደለም የተቀላቀልሽው ነው ይሁን ላስረዳ ግን በእርግጠኝነት የተሳሳተ መረጃ ደርሶ ነው የመጣው ምንም የተሳሳተ መረጃ ደርሶ ወይ የሰው መመሳሰል ስም ምናምን እንዳይሆንብህ እኔ እንዳልኩ ነው ሄጃለሁ ግን ስራዬን ሰርቼ ነው የተመለስኩት በቃ ስራዬ ወደ ክፍለ ሀገር ሊወስደኝ ይችላል የተጠራውበት አካባቢ ልሄድ ይችላልው ግን እያንዳንዱን ሰው ላስታውስ አልችልም ይሄ አንቺ ቦታ አይደለም እኮ ነኝ እኔ ወይ የተሳሳተ ሰው እኮ
እኮ አሁን ያ ሰው ለምን እኔ ላይ እንደዚህ እያደረገ እንዳለ ሊጎዳኝ የሚፈልጉ ሰዎች ሊኖሩ ይችላሉ። ማን ነው አንቺ ንገሪኝ፣ ማን ነው አንቺ ሊጎዳሽ የሚፈልገው ሰው? ምን አላውቅም፣ ድንገት ሜቢ ሊኖር ይችላል ነው እንጂ እኮ ጠላት አለሽ አንቺን ለመጉዳት የሚያስብ ሰው። እኔ የለኝም። ያው ጠላት አንዳንዴ ከሩቅ አይመጣም ይባላል። አንተ ሳታውቀው ሊጎዳህ ይችላል። ጠላትሽ ማን እንደሆነ ታውቂያለሽ? ስራሽ፣ የምትሰራቸው ወንጀሎች በሙሉ መልሰው ወደ ራስሽ ይመጣሉ። እኔ ወንጀል አልሰራም ወንድሜ፣ እኔ ወንጀል አልሰራም። አልተረዳኝም። እኔ ወንጀል አልሰራም። እንዴት ህሊናሽ አስቻለሽ? ቆይ እናት የለሽም? አንቺ አልተወለድሽም? ሳትወለጅ ነው የተገኘሽው ወንድሜ? እንዴት በእድሜሽ እሺ፣ ወጣትስ እሺ፣ ቢያንስ ጭካኔም ሊኖር ይችላል። እናትሽን የምታክል ሴትዮን እንዴት፣ አባትሽን የሚያክል ሰው እንዴት? ይሁን እኔ እንደዛ አላደረኩም። ነገር እኮ ምን ያህል የገንዘብ ፍቅር ቢኖር እንዴት ሰው ለማጥፋት እንዴት ሙያውን ትጠቀሚበታለሽ? በእውነት እንደዛ ማረክ ሰው አይደለም። እውነት እንደዛ ማረክ ሰው አይደለም። ሙያውን ቆይ ለስራ አይደለም መጀመሪያም ስትማሪው ወንጀል ለመስራት ነው የተማርሽው ሙያውን? አረ በጭራሽ። እኔ ምንም እኮ እየገባኝ አይደለም ወንድም የምታወራው ነገር እንዴ። በቃ እንደውም ውጡልኝ። በቃ እኔ ከዚህ በላይ ማውራትም አልችልም። ውጣልኝ። ቁጭ በይ። አሁን በቃ ስልክ መደወል ይኖርብኛል። በቃ ውጣ። ቼክ አድርጉት፣ ያንዳንዱ ነገር ቼክ አድርጉት። ቼክ አድርጉልኝ፣ ሙሉን ነገር በጠቅላላ ቼክ አድርጉልኝ። ማን ጋር ደውል እንደሆነ ፍላይቶቹን እያንዳንዱ ሙሉን ነገር ደርሰንብሻል። ደርሰንብሻል። ይሄ ካሜራ እያንዳንዱ ነገር ፖሊስ ጣቢያ የሚገባልሽ ነው። ይሄ ታይሻለ ካሜራ የሚቀረጸው በጠቅላላ እንደ ማስረጃ ሆኖ የህግ አካላት ጋር ይገባልሻል። ተረጋጋና እናውራ። ቆይ እኔ ምንድን ነው ያደረኩት? እኔ ምንም ማውቀው ነገር የለም እኮ እያልኩ ነው። ስለማላውቀው ነገር ነው እኮ በጠቅላላ እየነገርኩሽ ነው። ዱከም አለሚቱ የምትባል ሴትዮ ዱከም ውስጥ የሆነ ቤት ነበረ። እዛ ቤት የታገተች ወይዘሮ ትዝታ የምትባል ሴትዮ ነበረች። እዛ ድረስ ሄደሽ ረድቻችኋለሁ። ግን ይታገቱ አይታገቱ እኔ በምን አውቃለሁ እንዴ? በገመድ የታሰረ ሰው ይታገት አይታገት አላቅም ትያለሽ? የደከመ ሰው ይታገት አይታገት አላቅም ትያለሽ? ኧረ ወንድሜ እንደዛ የሚባል አልታሰረችም እንዴ? አልታሰረችም። የምር እንደዛ የሚባል ነገር የለም። በቃ በስነ ስርዓት ነው አልጋ ላይ ስንከባከባት የነበረው። አልጋ ላይ ታሰረች ማለት አልታሰረችም ነው። አፏ እንዳያወራ ሆኖ እንዴ? ያቺ ሴትዮ ኦልሬዲ በጣም ተጎድታ ነበረ። በጣም ተጎድታ ነበር። ኬዝ ነበረባት፣ ነርቭ ነበረባት እንዴ። ስለዚህ ነርቭ ምናምን ደግሞ ታውቀዋለህ። እግር ያሳሰረ ስለ እናቴ ነው እያወራሽ ያለሽው። ገባሽ አይደለ? በሽታዋን እያንዳንዱ ነገር አጣርቼ ደርሼበታለሁ። አውቃለሁ በሽታዋን። ደም ግፊትና ስኳር ነው የነበረባት። ያለባትን እያንዳንዱ በሽታ አውቃለሁ። ልሸመጥጪ ነው አንተ? ቆይ እኔ እኮ ይኸውልህ ስማኝ፣ አላቅህም፣ አታውቀኝም። አንደኛ አይደለ ኬዝም መተህ እናቴ ነች ምናምን። እኔ እናትህ ልትሆን ትችላለች። አታውቂኝም። እኔ ደግሞ አውቅሻለሁ። ገባሽ? እንዴ ስለምንድን ነው የምታወራው? እኔም በማስፈራራት ምንድን ነው የምትጠቀመው? እንዴ እየሰማሽኝ ነው? እስካሁን በሰላም ነው ያር ቁጭ እዚህ ጋር ወዴት ነው እየሸሽ ያለሽ? ሰሚኛለሽ? አንድ ሰው ገለሽ ዝም ብዬ መቀመጥ አይነት ሰው አይደለም። ገባሽ አይደለ? አልገደልኩም ወንድም፣ ያለ መግባባት እንዳይሆን የምር ነው። ሰው ቆይ ሙያው ምን ብለሽ ነው የተቀበልሽው? አንቺ ተቀበይ ይሄን ሙያ ሰው ለመግደል አለ መግባባት ነው። በእርግጠኝነት ምንድነው አለ መግባባት ማለት? አለ መግባባት ምንድነው? ይኸውልህ ቆይ ላስረዳ። ስሜን ያው አንተ የጠራኸው ነው። በእርግጥ ፎቶውም የኔ ነው፣ ግን እንዳልኩ ሰዎች እኔን ለመጉዳት ያንን ነገር አቀነባብረውት ቢሆንስ እኮ ማን ነው የሚጎዳሽ? ሰው ንገሪኝ እኮ ማን ነው? አላውቅም። እኔ ማን እንደሚጎዳኝ በምን አውቃለሁ? የሚጎዳሽን ሰው ልንገርሽ። የሚጎዳሽ የሰራችው ወንጀል በጠቅላላ ነው። ገባሽ? እኔ ወንጀል አልሰራሁም ወንድሜ፣ እውነት እምላለሁ። እኔ ወንጀል አልሰራሁም። ያዞንባሽን እዛውልሽ ስላለቀስሽ ምናምን እኔ ትቼሽ የምወጣ ወይም ደግሞ ሁሉ ነገር መረሳልሽ አይነት ሰው አይደለም። ገባሽ? እኔ ነገርኩህ። በቃ ሰላማዊ ሰው ነሽ። ሴት ነው የረዳሁት። የኔን እናት ብቻ አይደለም ለስንቱ ሞት ምክንያት ሆነሻል። ገባሽ? እኔ እኮ አንዱንም አልገባኝም። በቃ ስለምታወራው እንዴት ይገባሻል? አሁን እኮ ልትሄጂ ልታመጪ የነበረው ስለተደረሰብሽ ይገባኛል። አውቀዋለሁ። ገባሽ? ወንድሜ በጣም እያስፈራራኸኝ ነው። እስካሁን አላስፈራራውሽም። እስካሁን በሰላም ነው እያወራን ያለ ነው። ገባሽ አይደለ? እስካሁን በሰላም ነው። በቃ ምንም ስርዓትሽን ተቀመጭ፣ ስርዓትሽን ተቀመጭ ብዬሻለሁ። ገባሽ? ስማሽ ነው አይደል? አርፈሽ ስርዓትሽን ተቀመጭ። የሌላ እርምጃ ወስዳለሁ ብትይ ኃይል መጠቀም ጀምረው። ሴት ነሽ ብዬ ወደ ኋላ ምን አይነት ሰው አይደለም። ገባሽ? እንደዚህ ቤት ያስገብቼ ምናምን ይሄን ያህል ድፍረት ራሱ ከየት እንደመጣልኝ አላውቅም። ምክንያቱም
ሳስበው ግን የማውቀው ነገር የለም አልኩህ እኮ አንድ የታመመች ሴትን ብቻ ነው የረዳሁት ከዛ ውጪ አንድም ያደረኩት ነገር የለም በቃ ብር ስለሆነ ሄድኩኝ ረዳው መጣው አለቀ እኮ የፈለጋል ገንዘብ ይሰጥ የኔ እናት ሆነች አልሆነች አይደለም ማንንም ሰው ባንቺ እጅ መሞት የለበትም ማን ስለሆንሽ ነው አንቺ ማን ስለሆንሽ ነው አንቺ ማን ስልጣን ሰጥቶሽ ነው ሰው ትገዲው መልሽልኝ እሺ ቆይ አስረዳሽ ቆይ በጣም እያስፈራራኝ ነው ቆይ እሺ ላስረዳ እንዴ ማለት ማስፈራራት ብቻ አይቆምም በማስፈራራት ብቻ የሚቆም ነገር የለም እሺ ቆይ ለምንድን ነው ይሄን ስራ የሰራሽ እሺ ከኔ የምፈልገው ቆይ ለምንድን ነው ናቴን ገደልሻት እኔ አልገደልኳቸው ትዝታለም ምን ገደልሻት አልገደልኳቸውም ትእዛዝ ብቻ ነው የተቀበልኩት እኔ አልገደልኳቸውም ከማን ተቀበልሽው እኔ አልገደልኳቸውም ምን ማለት ነው እኔ አልገደልኳቸውም የብሬን ነው አልገደልኳቸውም ምን አይነት ወሬ ነው የምታወራው እኔ ነፍሰ ገዳይ አይደለሁም አልተረዳኸኝም ነፍሰ በላነሽ እኔ ነፍሰ ገዳይ አይደለሁም እና ማን ገደላት ማን ገደላት አንቺ ካልገደልሻት አንቺ መድኃኒት አይደለችም ትዝታ ሞተችው እኔ በምን አንቺ መድኃኒት አንቺ በሰጠሻት መድኃኒት አይደለም እንዴ ላስረዳው እንደምን ትዝታን አክማታለሁ ብለሽ ሄድሽው ነርስ አንቺ አይደለሽም እኔ ነኝ በቃ ስለዚህ ገደልሻት አንቺ ነሽ ግን ያቺ ሴት እኔ እንደነገርከኝ እኮ ነገርኩህ እኮ በቃ ሄጃለሁ ለስራው ዱከም ለአንድ ወር ያህል ነበርሽ አዎ ነበርኩኝ ዱከም የሆነ ቤት ነበር ለአንድ ወር ያህል ትዝታ የምትባል ሴትዮን አከምሽ አለሚቱ በምትባል ሴትዮ አማካኝነት ነው እዛ ቤት የገባሽ ይችላል ሊሆን እኮ ይችላል እኔ እኮ ይችላል አይደለም ነው ሊሆን ይችላል አይደለም ነው እንደዚህ እያስፈራራኝ እንዴት ነው እሺ ልነግርህ የምችለው ቆይ ትግስቴን እያስጨረሽ ነው አንተ አልተረዳኸኝም ቆይ ላስረዳ እኔ ይኸውልህ እንዳልኩ ነርስ ነኝ ስራዬ ከቦታ ቦታ ሊያዘዋውረኝ ይችላል የማንንም ሰው ማስረጃ ደግሞ አሳልፌ መስጠት አልችልም ስማቸውን እንኳን እኔ በቅጡ ላላቃቸው እችላለሁ እኔ ነገርኩህ እኮ እኛን ሴትዮ አክሜያቸዋለሁ አዎ አልጋ ላይ ተኝተው ነበር ግን ታግተው ይሁኑ አይሁኑ እኔ ምንም የማውቀው ነገር የለም ለምን ታዲያ ኦቨርዶዝ መድኃኒት እሺ ልታክሚያት ነው የሄድሽው አይደል ትዝታ ኦቨርዶዝ መድኃኒት ለምን ነው የሰጠሻት ሰጣችሁም ቆይ እንደዚህ አይነት ወሬ እያመጣ ቆይ አንድ ማን ላከብኝ ቆይ ኦቨርዶዝ መድኃኒት ለበሽተኛው ለአመማት ህመም ሳይሆን ካመማት ህመም በተጨማሪ ሌላ በሽታ የሚሰጥ መድኃኒት ነው የሰጠሻት አይደለም ነው አንተ ይኸውልህ ሙያው ላይ ስለሌለ ያንን ነገር ላትረዳው ትችላለህ እኔ ኦቨርዶዝ ሆነ አልሆነ ምናምን ሰው በቃ ሌላ ወሬ አውርቶ ሊሆን ይችላል አንተ እንደዛ ያለ ግን እኔ እንደዛ አይነት ስራ አልሰራሁም ሰው ሌላ ወሬ አውርቶ እንጂ እኔ መድኃኒት አልሰጠሻትም ጨረሽ እኔ ስራዬን ሰጥቻቸዋለሁ እኮ መድኃኒት ግን እኔ ስራዬን ጠንቅቄ ማቅና የምሰራ ሰው ነኝ አልኩህ እኮ ጠንቅቀሽ ነው የምታውቂው አዎ ጠንቅቄ ነው ምን ያህል ከፈሉሽ ግን እስኪ ንገሪኝ ምን ያህል ተጨማሪ ምን ያህል ከፈሉሽ ስለምን ክፍያ ነው የምታወራው የሰራው ተጨማሪ ምን ያህል ከፈሉሽ ነው እናቴን እንገይ ሌሎቹንም እናቴ ብቻ እኮ አይደለችም ስንቶቹን ነው የጨረስሽው ስንት ሰው ምንም የማውቀው ነገር የለም አለመግባባት መድኃኒቶቹን ከየት ነው የምታገኙ ንገሪኝ እስኪ መድኃኒቶቹ ማን ነው የሚሰጥሽ እንዴ ምን ማለት ነው ማን ነው የሚሰጥሽ ማለት እነዚህ መድኃኒቶች የምታመጫቸውን ህገወጥ መድኃኒቶች ምክንያቱም ያለ ሐኪም ትእዛዝ መድኃኒት የትም ቦታ አይሸጥም አረ እኔ እኮ ነርስ ነኝ ከየት ነው የምታመጪው ነርስ ነኝ እኮ እኔ ሆስፒታል ላይ የምሰራለሁ ከሆስፒታል ከኛ ሆስፒታል እኮ ነው እኛ ከዛ ነው እየሰረቅሽ የምታመጪው እኔ አልሰረኩም ከቤቷ ነው ቀጥታ ወደዛ ቤት ሄደችው ሆስፒታል አትበይ አረ ወንድሜ ከሆስፒታል አትበይ ከሆስፒታል አትበይኝ ከቤቷ ቀጥታ ራይድ ይዟት ነው ወደ ዱከም ወደ ያለው ቤት ነበር ግን አንቺ መጣ አልጠየቃቸውም እናትህ ከሆኑ እንዴ መጣ አልጠየቃቸውም አንቺ ገለሻቸው እንዴት ነው የምጠይቃቸው እናቴን እኮ ሰጣሽኝ ናቲን አንቺ ሰጣሽኝ መታጠይቃቸው አንቺ በመድኃኒት አስተኝተሻት እንዴት ብዬ ነው የምጠይቃት እኮ እዛ እንዳሉ ካወቅ እኮ መምጣት ትችል ነበር እኔን ከምታስጨንቀኝ እኮ ሌሎቹን ሰዎች መያዝ ትችላለህ አገዱ ብላ ያሰብካቸውን ሰዎች እኮ መያዝ ትችላለህ እሺ አሁን ጥሩ እየመጣሽልኝ ነው መረጃ ንገሪኝ አሁን መረጃዎቹ ንገሪኝ ታግታ ነው አይደለ ማን ያገታት ማን ነው የነበሩት ሌሎች ሰዎችንም ንገሪኝ እዛ የነበሩት በጠቅላላ ንገሪኝ አስተማሚ ነው የነበረው አስተማሚ ማን ነች አስተማሚ ያው ሰራተኛ ነች የቤቱ ሰራተኛ ናት የቤት ሰራተኛ እሺ ቤቱን ሰጣታለሁ ከኔ ውጪ ደግሞ እኔ ትንሽ ወጣ ካልኩኝ ምናምን ምግባቸው የምታበላቸው እንቅስቃሴ የምታንቀሳቀሳቸው ምናምን አለች እኮ
ምግባቸውን የምታበላቸው ምን አይነት ምግብ መርዝ ነው የምታበላቸው? ነው መድኃኒት ከመማት ውጭ የሆነ መድኃኒት ቀናቤ ነው ከመማት ውጭ የሆነ መድኃኒት ነው የምትሰጧት። ለምን ምን አስፈለገ ይሄ ሁሉ? አንቺ ይሄን ትምህርት ተማርሽው ሰው ለመግደል ነው? አንዱም አልገባኝም። ሰው ለመግደል ነው ወይ እዚህ ማለት ገባሽ? እኔ ሰዎችን ለማዳን ነው የገባሁት እዛ ጋር። ግን አንተ ማይሆን ወሬ ነው እያወራ እዚህ ጋር ሙያዬን አጠልሽቼ የሆነ እናንተን ነገር እንድተባበር ልታረገኝ ነው። ገባ አይደል? ምንድነው የምትተባበሪ? ንገሪኝ እስኪ የምትተባበሪ ነው? እኔ በቃ ከዚህ በላይ በቃኝ። እኔ ወይ ፖሊስ ደውዬ ልጥራ ከቤቴ ይወጣ። በቃ ካሜራችሁን ምናምን አጥፉ። በቃ ተነሽ ፖሊስ ደውለሽ ጠሪ። ያለ ፈቃድ ቤቴ ገብተን እንደዚህ እሰሩ ልትይ ነው የምትደውይላቸው? እገዛለሁ። እሰሩኝ ልትይ ነው እንደምትደውይላቸው? እሰሩኝ ወንጀል ሰርቻለሁ ልታምኚ ነው? እሺ መኝ ችግር የለውም። እኔ ራሴ ወስድሻለሁ። ፖሊስ ጣቢያ ነው እኔ ራሴ ወስድሻለሁ። መኝ እስኪ ያለውን ነገር የኛንም ያውልሽ የኛንም ጊዜ አትሻሚብን። ካንቺ በላይ ያሉትንም ሰዎች ገና ይዛለሁ። በጣም አርፍጃለሁ ወንድሜ። ዞረይ አትዞረይ። እናቴ ሞታብኝ በትዕግስት ያወራሁት የመጀመሪያ ሰው ነኝ። እሺ እናቴን ገለሽብኝ። በትዕግስት ነው ያወራሻለሁ። ማላቃቸውም ምን ያልገደልኳቸውም በጅሽማ አልገደልሻቸው። እኔ ያልገደልኳቸው ነገር ግን እናቴን ከሚገባት በላይ መድኃኒት እየሰጠሽ አንቺ ነሽ የጨረሽብኝ። እናቴ እኮ ነገር የለም። ስለምን እንደምታወራ ራሱ በቃ ወንድሜ በጣም እያስፈራራኝ ነው። ተረጋግቼ ለማውራት እየሞከርኩ ነው። እኔ ደግሞ ትዕግስቴን እያስጨረሽኝ ነው ያለሽ። እየፈራሁህ ነው በቃ ወንድሜ። በቃ የፈራሽ ነው። እናቴን ስገያት ለምን አልፈራሽም? የሰውን ስታጠፊ ለምን አልፈራሽም? እንደዛ አላደረኩም። እኔ እንደዛ አላደረኩም። እየፈራሽ ነው። ፈራሽ አይደል? ፈራሽኝ። እናቴን ስትገያት ግን አልፈራሽም። ለእናቴ ጎጥ መድኃኒት ስትሰጫት ግን አልፈራሽም። ከሆስፒታሉ መድኃኒት ይዘሽ ወተሽ እናቴን ስትወጊያት ግን አልፈራሽም። እኔ እንደዛ አላደረኩም። እኔ እንደዛ በቃ ሙያዊ ግዴታዬን ስራዬን ሰርቻለሁ። መድኃኒት ሰጥቻቸዋለሁ። አዎ ግን ኦቨርዶዝም አይደለም ወይ ለሌላ በሽታ የታዘዘ መድኃኒት አይደለም አልኩ እኮ። ከዚህ በላይ ምን እንዳስረዳ ነው የምትፈልገው? ማን ነው እዛ ይዞሽ ሄደው? ንገሪኝ። እዛ ቤት ድረስ ይዞሽ ሄደው ማን ነው? ማንም አይደለም። በቃ አድራሻው ተነገረኝ። ራሴ ነኝ የሄድኩት እኮ። አለሚቱ ደውላ ነው አድራሻው ነገረችሽ? ነው በቃ አዲስ ነገር አይደለም። ስራ ይደወልልኛል። አድራሻው ከተነገረኝ ራሴ ነኝ የምሄደው። ቤት ለቤት ማለት ነው እኮ። ማን አሁን ልጅ የደወለልሽን ሰው ማንነት በተጨማሪ አለሚቱ ከሆነች እሺ፣ ከሷ ውጪ ግን ሰው ካለ በጠቅላላት ያለውን ነገር ትነግሪኛለሽ። አለሚቱ ስለምትላት ሴት ይሁን በእውነት ማቆ ነገር የለም። አንቺ ዝም በይ። እኔ አለሚቱ ማናት የምራላቀም ዝም በይ። አታውቂያትም አለሚቱን። አንቺ አታውቂያትም። አለሚቱን በቃ ሰው ነው። ስልክ እኮ ነው የሚላከኝ። የምትከፍልሽ ሴት አታውቂያትም አንቺ። እኔ አላውቃትም። እንደዚህ አይነት ስራ አለ ተብዬ ነበር። እንዲህ የት ነው አድራሻችሁ ብዬ ነው ደውዬ ጠይቄ የሚሄደው። በቃ አድራሻቸውን ጠየቅሽ። ከዛ በኋላ ሄድሽ እዛ። ከዛ የሰው ነፍስ አጥተሽ መጣሽ። እንዴት እንደዚህ አይነት ነገር ትናገረኛለህ? ቆይ እንዴ ዝም በይ። ዛሬ መንበር አናሽ ላይ ነው የምጭነው። ትዕግስቴን እያስጨርሽኝ ያለሽ ገባሽ አይደል? እኔ እኮ ምንም የማውቀው ነገር የለም አልኩህ እኮ። ወይ ደግሞ ከፈለክ እዛው የሕክምናው ቦታ ሂድና እዛ ያሉትን ሰዎች ጠይቅ። የግቢው ሰዎች አከራዮቹ ምናምን አሉ እኮ። የምን አከራይ? እዛ ደርሼ ነው የመጣሁት። ገባሽ? ስለዚህ አላምንም ነው። እኔ አይደለም ወንጀሉን የሰራሁት ነገር እየጠየቀኝ ስለሆነ ምንም የማውቀው ነገር የለም ነው ያልኩህ እኮ። አሁን እዚህ ጋር አንቺ ሐሳብሽ እኔ አላምንም፣ ይሄንን ነገር እኔ አይደለም የሰራሁት፣ ለማከም ብቻ ነው የሄድኩት ነው። መድኃኒቶቹንም ታውቂያቸዋለሽ የሰጠሻቸውን አይደል? እሺ ይሄ መድኃኒት ታውቂዋለሽ? ይሄ መርፌ አልሰጠሻትም? አልሰጠሻትም? ሰጠሻታል? ይሄ መድኃኒት አልሰጠሻትም እኮ ለሕክምና የሚያስፈልጋት እኮ ነው። ምን ያህል? ይሄው ይሄ ሁሉ ካርቶን መድኃኒት ለ50 ለ60 አንቺ ዝም በይ። ሙያውን አንቺ ብቻ የምታውቂ ነው የሚመስልሽ? ይሄ ሁሉ ስሚ፣ ይሄ ሁሉ መድኃኒት ለ50 እና ለ60 ሰው ለአንድ ሰው የሚሰጥ መድኃኒት አይደለም። ይሄ ሁሉ ብዛት፣ ይሄ ሁሉ ዶዝ ለ50 እና ለ60 ሰው የሚሰጥ ዶዝ ነው። አንተ ሙያው ላይ ከሌለ ይሄ መርፌ ተጨማሪ። ዝም በይ። ይሄ መርፌ እኮ ሰጥቻቸው እኮ ሊሆን ይችላል፣ ግን እኔ የማውቀው ነገር የለም። ምክንያቱም
ይሄ መርፌ ይሄ ሁሉ መድኃኒት ጀመር ከየት ታገኘሽ? ይሄ ሁሉ መድኃኒት ከየትም ፎቶ አንስታ ምናምን ወይ ተልኮ ልታሳየኝ ትችላለህ። ይሄው ይሄ ሁሉ መድኃኒት እንዴት ቆይ እንዴት ይሄ ሁሉ መድኃኒት ልትሰጫቻለሽ? እንዴት ማለት ህሊና የለሽም ነው? ህሊና የለሽም? አታስቢ ሰው አይደለሽም? የሚያስፈልጋቸውን የሰጧቸው አልኩህ እኮ። ይኸውልሽ እዚህ ጋር ይታይሻል። ከጀርባ ያለው አንደኛ ሰውዬ ዶክተር ነው። ከኔ አባልቶች መካከል ዶክተሮችም አሉ። ገባሽ? ዶክተር ነው። አንቺ ነርስ ነሽ አይደል? ከአንቺ ስፔሻላይዝ ያደረገ ዶክተር ነው። እነዚህ መድኃኒቶች እዛ ቤት የተገኙ መድኃኒቶች ናቸው። ገባሽ? እዛ ቤት እናቴ ነፍሷ የወጣበት ቤት የተገኙ መድኃኒቶች በጠቅላላ ናቸው። እነዚህ መድኃኒቶች ላይ ደግሞ የአንቺ የእጅ አሻራ አለ። አልገባኝም። ገባሽ አይደል? እንዴት የደረስኩብሽ መሰለሽ ታዲያ? እዚህ የደረስኩት በምን ምክንያት ይመስልሻል? አንቺ ቤትሽን ያገኘሁት በምን ምክንያት ይመስልሻል? ዝም ብዬ እግረ መንገድን የመጣው መሰለሽ እኮ። በርግጥ እዛ ቤት ገብተህ ከሆነ በርግጥ መድኃኒት 3 ቀን ሙሉ ነበር ስከታተልሽ የነበረው። አሻራ ሊኖር ይችላል። 3 ቀን ሙሉ ነው ስከታተልሽ የነበረው። ገባሽ? 3 ቀን ሙሉ እዚህ ነበርኩኝ። ስትወጪ የትም ውጪ የትም ግቢ ጀርባሽ ነበርኩኝ እኮ። ገብቶኛል። ለጥቂት አመልጣሽኝ ነበር ግን ይዤሻለሁ እኮ። አንተ ያልተረዳኸኝ ነገር አለ። እኔ እኮ እዛ ቤት በእርግጥ ሳገለግል ነበር። መድኃኒትም ሰውጋቸው ሰጣቸው የነበርኩት እኔ ስለሆንኩኝ አሻራ የተገኘ ማለት እኔ ገደልኩ ማለት ነው እንዴ? ምክንያቱም እዛ ቤት መድኃኒት እኮ ሰጣቸው ነበረ። ከዛ በኋላ ወይ ታግተው ከነበረ እኔ ከሄድኩ በኋላ ወይ መጥተው ገለዋቸው ቢሆንስ? ይሄ አሻራ ውጤትሽ ነው። ያንቺ አሻራ ውጤት ነው። እዛ ድርጅት ላይ የገባሽበት የምትሰሪበት ሆስፒታል ድርጅት የተገኘው አሻራና እዛ መድኃኒቶች ላይ በጠቅላላ የተገኘው አሻራ አንድ አይነት ነው። የደረስኩብሽም በዛ ነው። እዛ ሆስፒታል ፋይልሽ አለ። በፋይልሽ አማካኝነት ነው ቤትሽ ድረስ የመጣሁት። ገባሽ? በዛ ላይ በነርስ ደሞዝ አንቺ ማን ስለሆንሽ ነው 3 እና 4 ቤት ሊኖርሽ የሚችለው? ይሄ መደበቂያሽ ነው። አረ እንደዚህ አይነት ዝም በይ። ይሄ መደበቂያሽ ነው። በስምሽ ደግሞ ሌላ 3 4 ቤቶች አሉ። ያላጣራው ነው የሚመስልሽ? እኔ እኮ አንድ ደሃ ነኝ። አይተዋል ቤቴን። በቃ እዚህ ኮሳሳ ውስጥ እኮ ነው የምኖረው። ምንድን ነው የምታወራው? ኮሳሳ ውስጥ እንደዚህ አይነት ኑሮ እየኖርሽ አንቺ እንዴት ያን ያህል ቤት ካለኝ ለምን እዚህ ውስጥ ይደረቃለሁ ታዲያ? መደበቂያሽ ነው። ይሄማ እዛማ ከተገኘሽ ያው ይታወቃል ወንጀልሽ። በዛ በወንጀል የተነሳ የምታገኙ ሀብት ማአት ነው፣ ብዙ ብር ነው የምታገኙ። ስለዚህ ትያዣለሽ። እዚህ ከሆንሽ ግን ገንዘብሽን እንደልብሽ ታንቀሳቅሻለሽ። ማንም አያውቅም የት ኑሪ የት ግቢ፣ ማንም አያውቅም። በቃ እንደልብሽ ትኖራለሽ። ነርስ መሆን ዱካሜጅ መስራቴ ወይ እናቴን መግደልሽ እንደዛ የሚባል ነገር የለም ወንድሜ። እመኝ። አሁን እኮ ያሳየሁሽ እኮ። ከዚህ በላይ ሌላ ምን ማስረጃ ፈልግሽ ነው? ግዴታ እሷ የተቀበረችበት ቦታ አንቺን አንቀልቅዬ ይዤ መሄድ አለብኝ? ይሽ ልጅ እንደዛ ነው የምትፈልጊው? ይኸውልሽ እያንዳንዱ መድኃኒቶች ላይ እጅሽ አለ። ከሚገባው በላይ ነው ብዙ ነገር የነገርኩህ። እያንዳንዱ መድኃኒት ላይ እጅሽ አለ። ገባሽ አይደለ? ጀመር ከምትሰሪበትም ሆስፒታል እነዚህ መድኃኒቶች በጠቅላላ የሉ። ሆስፒታል ድረስ ሄደን ቼክ አድርገናል። እነዚህ መድኃኒቶች እዛ ሆስፒታል የሉ። እኔ እኮ አንድ ተራ ሴት ነኝ። እንዴት በህገ ወጥ መንገድ መድኃኒት እንኳን ላስገባ እችላለሁ? ቆይ ከዛ ከሆስፒታል ነው ሰርቀሽ ወጣሽው። እኔ አልሰረኩም። ከሆስፒታል አንቺ ዝም በይ። ካሜራ እኮ ቼክ አስደርጊያለሁ። እዛ ሆስፒታል የነበረውን መድኃኒት ስቶር የሚቀመጥበት ቤት ውስጥ ክፍል ውስጥ ሴኩሪቲ ካሜራ ነበር። ይህንን ደግሞ አንቺ አታውቂም። እንዳለ ቼክ ስናስደርግ የነዛን መድኃኒት በጠቅላላ ከዛ ሆስፒታል ይዘሽ በቦርሳ ስትወጪ ታይተሻል። ገባሽ? ይዘሽ ስትወጪ ለጥበቃው የሰጠሽውንም ገንዘብ ጭምር። ጥበቃውም ታስሯል። ገባሽ? ታስሮ ፖሊስ ጣቢያ ነው የሚገኘው ጥበቃው። ከዛ ሆስፒታል መድኃኒት ይዘሽ ስትወጪ ይዞሽ የነበረውን ጥበቃ ዝም ብለን በመላምት አይደለም እዚህ የመጣ ነው። ገባሽ? እነዛን መድኃኒቶች በጠቅላላ ይዘሽ ሄድሽ። ከዛ በኋላ የእናቴን ነፍስ ነጠቅሽ በነዛ በሰረቅሻቸው መድኃኒቶች ነው አይደል? ምን ማለት ነው? አልገደልኳትም ማለት የእናቴን ነፍስ የበላሽው አንቺ ነሽ።
እና ማን የበላት እናቴን ነፍስ የወሰደው ማን ነው? እና ማን እናቴን ነፍስ የወሰደው ማን ነው? ንገሪኝ። ይሄ ሁሉ መድኃኒት ሰጥተሽ እናቴን ነፍስ ነጠቅሽኝ። እናቴን ሳልጠግባት ነው የወሰድሽብኝ። እናቴን ሳልጠግባት ነው የወሰድሽብኝ። እናቴም እንደዚህ ያቃሰተሽ ነው የሞተችው። እናቴም እንደዚህ ያቃሰተሽ ነው የሞተችው። አስረዳ ሁሉንም ነገር። ገና ምን አይተሽ? ገና ሞትሽን እንድትናፍቂ ነው ማድረግሽ። እናቴን ነጥቀሽኝ አትቀሪም። እሺ ማወቅ የምፈልገው ጠይቀኝ። ለምንድን ነው ሁሉ ያደረግሽው? እሺ ለምንድን ነው ሁሉ ነገር ያደረግሽው? እናቴን ለምንድን ነው ነፍሷን የወሰድሽው? ታዝዤ ነው። እሺ ጥሩ። ማን ያዘዘሽ? ያው ወይዘሮ አለሚቱ ናቸው። እሺ ወይዘሮ አለሚቱ ወዴት ነው ትሄጂ የነበረው? ያው በቃ ሁሉም ነገር እንደታወቀ ሲገባኝ ራሴን ለማውጣት ልጠፋ የነበረው። ተያይዘሽ ተነሽ ልታመልጪ ምን ያህል ከፈሉሽ? እስኪ የሰው ነፍስ ለማጥፋት ምን ያህል የሚከፍሉት? እንደዚህ ነው አለለም፣ ግን ያው ዳጎስ ያለ ብር ሰጡሽ፣ ከዛ የእናቴን ነፍስ ነጠቅሽኝ። በገንዘብ የእናቴን ነፍስ ቀየርሽ። ይቅርታ አድርግልኝ እባክህ፣ ይቅርታ አድርግልኝ። እሺ እነሱ የከፈሉሽን ያህል ልክፈልሽ? እናቴን ስጪኝ። ይቅርታ አድርግልኝ እባክህ፣ ይቅርታ። የከፈሉሽን ያህል እኔ እጥፍ እከፍልሻለሁ። እናቴን ስጪኝ። ይቅርታ አድርግልኝ እባክህ። የእናቴን ነፍስ መልሽልኝ። የእናቴን ነፍስ መልሽልኝ። እኔ የከፈሉሽን 3 እጥፍ ሰጥሻለሁ። የእናቴን ነፍስ ስጪኝ። ይቅርታ አድርግልኝ እባክህ። ብዙ ነገር እስገብቼ ነው ይቅርታ ማድረግ ነበረብኝ። ግዴታ የእናቴን ነፍስ መውሰድ ነበረብሽ። ካለበለዚያ እነሱ እኔን ይገሉኝ ነበር። ገሉሻል። ብትሞች ይሻላል። ወረሽም አትጠቅሚም። አሁንም ከሞት በታች ነው ከሞት በላይ ነው እየኖርሽ ያለሽው። ሞት ይሻልሻል። ይቅርታ አድርግልኝ ወንድሜ እባክህ፣ ይቅርታ። ተነሽ ወደዛ። ማን ያዘሽ? እስኪ ማን ያዘሽ? ያው እንዳልኩ ነው ወይዘሮ አለሚቱ ናቸው ትእዛዙን የሰጡኝ፣ ግን በምን ምክንያት እንደሆነ እኔ ምንም የማውቀው ነገር የለም። ወይዘሮ አለሚቱ እሺ፣ ደውላ ጠራችሽ፣ ከዛ አስገባችሽ። እሺ ከዛ በኋላም በቃ ራሳቸውን እንዲስቱ እያደረግን ወይም ደግሞ ኦቨርዶዝ መድኃኒት እየሰጠን እሳቸው እንዳይነቁ ማድረግ ምናምን ነበር ስራዬ። በቃ ከዛስ? እሺ ያው ከዛ በኋላ እኔ የታዘዝኩትን ነው ያደረግኩት። ምንድን የታዘዝሽውን ነው ያደረግሽው? ነገርኩህ እኮ በቃ መጨረሻ ላይ በጣም ኦቨር መድኃኒት ሰጠሽና ገደልሻል ነው አይደለም? ልክ ነው። ስለዚህ የእናቴ ገዳይ አንቺ ነሽ ማለት ነው። እኔ አይደለሁም። እኔ ትእዛዝ የእናቴ ገዳይ አንቺ ነሽ አይደል? እኔ ትእዛዝ የተቀበልኩት እንጂ እኔ እኮ አላውቃቸውም። እናትህን እዚሁ እጄ ላይ አመጣሽ። ስለዚህ እናቴ የእናቴ ነፍስ በገንዘብ ቀየርሽ ማለት ነው። ተነሽ ወደዛ ሂጂ። ይቅርታ አድርግልኝ። እኔ እኮ ይገሉኛል። ራሱ እኮ ይገሉሻል። ከሞት አይተናነስም ከዚህ በላይ ከዚህ በኋላ። እኔ ትእዛዝ የተቀበልኩት እኮ በምን ምክንያት እንደሚገናኙና ለምን እሳቸውን መግደል እንደፈለጉ እንኳን አላውቅም እኮ። ማን ነው ከአለሚቱ ውጪ ትእዛዝ የሰጠሽ? ማን ነው? ወይዘሮ አለሚቱ ትእዛዙን ሰጥቶኛል፣ ግን እሳቸው ከሌላ ሰው ጋር ይሰራሉ። እኔ ማን እንደሆነ አላውቅም። በጣም ጥሩ። አሁን ጥሩ ነገር ይኸውልሽ፣ እዚሁ ነፍስሽን አጠፋለሁ ወይ ደግሞ መረጃውን ትነግሪኛለሽ። ሁሉንም ነገር እነግርሃለሁ። የእናቴን ነፍስ እንደበላሽ እኔ አንቺን ነፍስ እበላለሁ ወይ ደግሞ መረጃውን ትነግሪኛለሽ እኮ። እነግርሃለሁ ሁሉንም ነገር፣ ግን እባክህ እኔን አሳልፈህ አትስጠኝ እባክህ። ቀጥይ። ያዳመጥኩ ነው። ማን ነው ከበላይ ያለው? ግን ይበላሉ። እነማን ናቸው?
እኛ እኮ ትእዛዝ ተቀባዮች ነን እኮ ከማን ነው ትእዛዝ የምትቀበሉት እኔ እኮ ነገርኩ ለኔ ወይዘሮ ለሚቱ ናቸው ትእዛዙን የሰጡት እኮ ከማን ጋር ማለት ግን እሳቸው ከሌላ ሰው ጋር ይሰራሉ እኮ ማን ናቸው ማን ነው ከሌላ ሰው ማን ነው